ተከትለው ሄደው ሆዱን በመውጋት ከሆድ ዕቃው እንዳለ እንዲወጣ እኛ እያነባን ነው እያለን የየ አንቺ ግን ሄደሻል እያልሽ መድዬ ነው ትወጪ ለመድኃኔዓለም ከእንግዲህ አላይሽም። አሁን አላይሽም። ድምፅና ሳቅሽ ግን ሁሌ ከኔ አይሸሽም። እጅግ በጣም ልብ የሚነካ ግጥም ነው። በጣም ብዙዎችን የሚያስለቀሰ ግጥም ነው ይሄ ግጥም ማለት ነው። እንደዚሁም በዛሬው ቀን አዲስ መረጃ ወጥቷል ማለት ነው። ምንድነው እሱ የሚለውን በጥሞና ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ በል እያልኩኝ ዛሬ እንግዲህ አዳዲስ መረጃዎችን ወደ እናንተ ይዤ ብቅ ብያለሁ ማለት ነው። ዛሬ እውነት ለመነጋገር በጣም የገረመኝ ነገር ማለት ነው በሀገራችን ላይ ምን እየተካሄደ ነው ያለው ቀን ለቀን የተፈጠረው የወንጀል ታሪክ እጅግ በጣም ልብ ይሰብራል ማለት ነው። እንግዲህ ይሄን ነገር ሰምታችሁ እናንተም ጥንቃቄ አድርጉ ማለት ነው። በተለይ በመዲናችን በአዲስ አበባ እየተካሄደ ያለው ነገር እጅግ በጣም ከቀን ወደ ቀን ምን ጉድ ነው እያሰኛል ማለት ነው። ይህንን በምስሉ ላይ የምታዩት አንድ ፍሬ ልጅ እንግዲህ ከስራ ሲወጣ ከጓደኛው ጋር በአንድ ምሽት ማለትም ምሽት ሲባል እንግዲህ በሀገራችን ላይ በጣም የገረመኝ ነገር ሰው ሌባ እኮ መሽቶ እንኳን ቢሰርቅ መሽቶ የወንጀል ታሪክ ቢፈጥር ምንም ማለት አይደለም። ግን አሁን ሀገራችን ላይ እየተፈጠረ ያለው ነገር በጣም ያሳዝናል። ይሄ በምስሉ ላይ የምታዩት በጣም ትንሽ ልጅ ነው 14 15 16 እድሜ ቢገመት ነው። ከጓደኛው ጋር ከስራ ወጥቶ እንግዲህ ከምሽቱ 12 ሰዓት ላይ ነው። በጣም በሚያሳዝን ሁኔታ ምሬ እንምላችሁ በጣም ሀገራችን ላይ ከቀን ወደ ቀን እየተሰማ ያለው ነገር እጅግ በጣም አስደንጋጭ እና ተስፋ የሚያስቆርጥ ነገር ነው። በቃ የት ነው የምኖረው የምትሉ የሚባል ጥያቄ በውስጣችሁ እንዲኖር ያደርግባቸዋል። እና ሀገራችን ይሄን ያህል ወንበዴ መናኸሪያ ሆናለች ወይ? ከምሽቱ 12 ሰዓት ማለት እኮ ገና እኮ ነው። ገና ፀሐይዋ እንኳን በደንብ አትዘልቅም። እና በአንድ ጥግ ላይ ቆመው እንግዲህ ባላችሁበት ቁሙ ቀጭን ትእዛዝ ያስተላልፋሉ ለጓደኛውና በዚህ በምስሉ ላይ ለምታዩት አንድ ፍሬ ልጅ እነሱም ይቆማሉ። ምንድነው ሲሏቸው መታወቂያችሁን አምጡ ይሏቸዋል ማለት ነው ተጠርጣሪ ወንጀለኞቹ። ከዛም በኋላ መታወቂያችሁን እናንተ እነማን ናችሁ? ለምንድነው መታወቂያ የምንሰጣችሁ ሲሏቸው ሽጉጡን ያወጣና አንደኛው ይሄ ይታያቸዋል የምንላችሁን ነገር በሙሉ አድርጉ፣ አሁን ያላችሁን ነገር በሙሉ ስጡን ይሏቸዋል ማለት ነው። ከዛም በኋላ ይሄን እንግዲህ አንድ ፍሬ ልጅ ይሮጣል ማለት ነው። ጓደኛው ደግሞ አብሮ የነበረው ጓደኛውን አንዱን በድንጋይ ይሉትና ያለውን ንብረቱን ከዘረፉ በኋላ ልጁን ተከትለው ይሮጣሉ። እነሱም በስተመጨረሻ እንግዲህ ሆድ ዕቃው እስከሚዘረገፍ ድረስ ነው ልጁን ከባድ አደጋ ደረሱበት። እንግዲህ አንድ እግዚኦ እኔ በጣም ነው የገረመኝ። ፖሊሶቹ ራሱ ሲናገሩ እውነት በጣም እየዘገነናቸው ነው እየተናገሩ ያሉት ማለት ነው። 12 ሰዓት ነው ሀገራችን ላይ ገና ጀንበር አልጠለቀችን በደንብ ምን እየተካሄደ ነው? እና ቃለን ኑሮ ውድ ነው፣ ሁሉም ነገር ከባድ ነው። ግን በዚህ ደረጃ ሰው ለሰው ተጨናንቋል እንዴ? እኔ በጣም ነው የገረመኝ ማለት ነው። እና ሆድ ዕቃውን ዘርግፈውት ነው ልጁን የሄዱት ማለት ነው ያለውን ነገር ይዘውና እንግዲህ አንድ ሰው የልጁን ሕይወት አትርፈውታል። ያው ሆዱን እንዳለ የተዘረገፈውን በጨርቅ ታስሮ በአስቸኳይ ወደ ሆስፒታል ሄዱ። ልጁ በሕይወት ታልፏል። በእርግጥ ግን ያለው ነገር በጣም የሚያስደነግጥ በጣም የሚያሳዝን ነገር ነው። ከዚህ በፊት እንግዲህ ሳውዲ አረቢያ ለ15 ዓመታት ሲሰራ የኖረ ልጅ እንግዲህ ሀገር የሄጀ ደግሞ ልስራ ብሎ ሀገሩ ሲገባ ሀገሩ በገባ በሁለተኛ ወሩ ነው ከስራ ወጥቶ ባለቤቱ ሳውዲ አረቢያ ነበረች። ከሷ ጋር በኢሞ ተደዋውለው እያወሩ እያለ በሚሄዱበት ሰዓት ማጅራቱን ይሉታል። ከዛም በኋላ በአሰቃቂ ሁኔታ ከገደሉት በኋላ በለበሰው ግልድም ጠቅልለው እዚያው ይጥሉታል። ያው ባለቤቱም በዚያ ሰዓት እያወራ ስለነበረ ባለቤቱ ወንድሙ ጋር ደውላ የሆነ ችግር ተፈጥሮበታል ባካችሁ ድረሱልኝ ብላ ያው እንግዲህ ጥቆማ ይደረጋል ለፖሊስ በጠቆሙት በ24 ሰዓት ውስጥ እንግዲህ ተጠቅልሎ በለበሰው ልብስ ተጠቅልሎ የተገኘው ማለት ነው። በእጁ የያዘው ስልክ እንግዲህ የ10 ምናምን ሺህ ብር ስልክ ሲሆን በወቅቱ ግን ሌቦቹ በ2,000 ብር ብቻ ነው የሸጡት። ምክንያቱም ስክሪኑ ተሰብሮ ስለነበር ማለት ነው። ሌሎቹ ደግሞ ከሌቦቹ ገዝተው ሌሎቹ ደግሞ አሳድሰው 10,000 ብር ሸጡት። ፖሊስ እንግዲህ ባደረገው ጥብቅ ክትትል በአንድም በሌላ ወንጀለኞቹ ጋር ቢደርስም ነገር ግን ይሄ ልጅ እንግዲህ አይመለስም። ስንትና ስንት ቤተሰብ የሚያስተዳድር ስንት ኃላፊነት ያለበት ልጅ ያለው ባለትዳር እንግዲህ በዚህ መልኩ ህይወቱን ነጥቀውታል ማለት ነው። እንግዲህ ባለቤቱ ጋር እያወራ በነበረ ባይሆን ኖሮ ይሄ ልጅ አይገኝም ነበር። አስከሬኑ ራሱ ቤተሰብም አይጠረጥርም እንደዚህ አይነት ነገር ይፈጠራል ብሎ። ነገር ግን ከሷ ጋር እያወራ ስለነበረ በድንገት ጸጥ ሲልባት የሆነ ችግር እንደተፈጠረ ስለገባት ለወንድሞቹ ትናገራለች። እነሱ ፖሊስ ጣቢያ ሊያመለክቱ ሲሄዱ ፖሊስ ጣቢያ ደግሞ እኛ ገርቤቶች ከ24 ሰዓት ካልሞላው አንድን ሰው ሊፈልጉ አይችሉም እና እንደዛም ሆኑ ወንጀለኞቹ ራሳቸው የት ገድለው እንደጣሉት ራሳቸው አሳይተው የተፈጠረውን ነገር በሙሉ አንድ ባንድ ስልኩን በ2,000 እንደሸጡትና እንደዚያ ለ2,000 ብር ስልክ ነው አንድ ሰው ህይወቱን ያጣው ማለት ነው። እና ሀገራችን ላይ
በጣም ነው የሚያሳዝነው። ድጋሚ የማይፈጠርን የሰው ልጅ በእንደዚህ በቀላል ነገር እንደዚህ ህይወት መንጠቅ ቀላል ነገር ሆኗል ማለት ነው። እና ይሄ ልጅ ደግሞ ገና 12 ሰዓት ነው ከስራ መውጣቱ ነው። እንግዲህ በጣም ነው የሚገርመው። ሰው ሰርቶ መለወጥ እየቻለ ሰርቶ ማግኘት እየቻለ ነገር ግን መስራት አይፈልግም። ምስኪኑ ላባደሩ ግን እንደዚህ ህይወቱን በቀላል ነገር እያጣ ነው ማለት። የአንድ ፍሬ ልጅ እንግዲህ አንጀቱን ዘርግፈውት ነው የሄዱት እና ብዙ የራይድ ሹፌሮች እንደወጡ የሚቀሩ ገዳያቸው እንኳን አይገኝም። በቃ እነሱ ግን ሞቱ የሚባለው ዜናቸው ብቻ ነው የሚነገረን እና ወይ ፍትህ የለ ሀገሪቷ ላይ ወይ ምን የለ። በቃ የሰው ነፍስ እንደዚህ የውሻ ነፍስ ሆኖ እርክስ ብሏል ማለት ነው። በጣም ነው የሚያሳዝነው። አሁን በእርግጥ ሰው ሞተ ምናምን የሚባለው ዜና ተራ ነገር ሆኗል። በቃ ሰው ሞተ በአሰቃቂ ሁኔታ እንደዚህ ተገልብ ተጣለ እንደዚህ ሆነ የሚባለው ነገር ያስደነግጣንም። በቃ ለምደነዋል፣ ተለማምደነዋል እና ያስደነግጣል ማለት ነገስ በቃ እንደ ነዋሪ ለኖራችሁት ነገር ያሳስባል። ነገ ምንድን ነው የሚፈጠረው? በእኔ ላይ ነገ ምን ይፈጠራል? ሀገራችን ላይ ምን እየተካሄደ ነው? እንዴት ነው የምኖረው? ነገ የኔ ስሞት ምን መሳይ ነው የሚለውን ነገር ስታስቡት በጣም ነው የሚያስጨንቀው ማለት ነው። ሁሉ ነገር ሀገራችን ላይ ፍትህ አለመገኘቱ ነው፣ የፍትህ መጓደል። ሁሉም ነገር ወረቀት ላይ ተጻፈ እንጂ በተግባር እየተተገበረ አይደለም ማለት ነው። ሴት ልጅ ታገባለች፣ ድንግልናሽ የት ሄደ? በአሰቃቂ ሁኔታ ትገደላለች። የተጠርጣሪው በዋስ ይፈታል ወይንም በ3 በ4 ወር ይፈታል ማለት ነው። በዚያ ላይ የሚፈረድበት ፍርድ 14 ዓመት 12 ዓመት። የቅርታ ዘመን ይመጣል፣ መንግስት ይቀየራል፣ ይፈታል፣ ይወጣል። እንደገና ሌላ ታሪክ ፈጽሞ ይታሰራል። ኑሮ ተወዷል። አሁን በነገራችን ላይ በነጻነት ማን መኖር አይፈልግም፣ መታሰር ነው የሚፈልገው ሰው ሁሉ ማለት ነው። ስትታሰሩ የመንግስትን የህዝብ ገንዘብ ነው የሚበላው። መንግስት ከየትም አላመጣውም። እኛ የምንገብረው እኛ ታክስ የምናወጣው ገንዘብ ተሰባስቦ ነው። እነሱ ታስረው እግራቸውን ዘርግተው ፏ ብለው የሚበሉት ማለት ነው። ጽድት ብለው ኖረው በእስር ቤት እና ብቻ በጣም ያሳዝናል። ሀገራችን ላይ የሆነ ያለው ነገር በጣም አስኪ ነው። መቼ ነው ጥሩ ዘመን የምናየው? የሚሰማው የሚደመጠውም ነገር በጣም ነው የሚያሳዝነው እና በሀገርም ውስጥ በሀገርም ውጭ ያለው ነገር እጅግ በጣም ነው የሚከብደው። ሀገር ውጭም ጥሩ ነገር የለም። በአጠቃላይ ኢትዮጵያውያን በደቡብ አፍሪካ እንግዲህ ባለፈው አሳይቻቸዋለሁ። የገዛ ጓደኛውን ሰዎችን ቀጥሮ አሳግቶ ያለውን ንብረት በሙሉ ለመብላት የሄደው ርቀት ህይወቱን እስከ ማሳጣት ድረስ ነበር እቅዱ። ነገር ግን አጋቾቹ 400 ሺህ ብር ከተቀበሉ በኋላ ለቀቁት። መኪናው የሱ መስሎት መኪናውን ለመውሰድ ነበር እቅዱ። ሁሉን ነገር ራቆቱን ሊያስቀረው ነበር እቅዱ። እንግዲህ ታሳዶ ነው ለፍቶ ጥሮ ነው እዚህ የደረሰው። ያ ግን ምስኪን ጓደኛዬ ነው ብሎ አገር ቤት ሲሄድ ሙሉ ንብረቱን አደራ ብሎ አገር ቤት ደርሶ ተመለሰ። ሲመለስ ግን ያኛው ጠንሰሱን ጠንሰሱ አዘጋጅቶ ሁሉን ነገር አድርጎ ጠበቀው ማለት ነው። እና ኧረ በስመ አብ ሀገራችንማ በቃ የሀገራችን ሰዎች በዚህ ደረጃ ተጨካክነዋል ማለት በሀገር ውስጥም በሀገር ውጭም በጣም ጨካኞች ናቸው። ዱባይ ላይ እንደዚህ ከዚህ ቤት 50 ሺህ ድርሃም አበድራት ራቆቷን ሽንት ቤት ሆነ ቀርጻት። እንግዲህ ታስታውሳታላችሁ ብዬ አስባለሁ። በቅርብ ነው ሀቢባ ቤት እንደውም ብሯ ተዋጥቶ ፎቶቸው ራሱ የተለቀቀው ማለት ነው የወንጀለኞቹ። በራቁቷን ከቀረጸቻት በኋላ በራሷ ሲም ካርድ ውስጥ አብ ከፍታ እስር ቤት ስታሳስራት ይህንን ነገር ካላስፈታሽኝ ይህንን ቪዲዮ በሶሻል ሚዲያ ለቅብሻለሁኝ በገዛ ገንዘቧ ማለት ነው። በገዛ ስልኳ በገዛ ሲም ካርዷ ውስጥ አብ ከፍታ የራሷን የራቁት ቪዲዮ ላከችላት እና ልጅቷ በጣም ብዙ ጊዜ ራሷን በቃ ፈጣሪ አይወደኝም ስንትና ስንት ስቃይ መከራ ካየች በኋላ በስተመጨረሻ እንግዲህ ኢትዮጵያውያን ተሰባስበው አዋጥተውላት ገንዘቧ ተመለሰ። ወንጀለኞቹም ወይንም እንደዚህ ሌባዋ እስከነ ተባባሪዋ ባለቤቷ የባለቤቷ ወንድም በአጠቃላይ ፎቶቸው በሶሻል ሚዲያ ተሰራጨ። በጣም ብዙ ነገር የቅርብ ጊዜ ትዝታችን ናቸው እነሱና ብቻ በቃ ሰው ጭክን ነው ብሏል። በአሁን ሰዓት ሰው አይታመንም። በዚያ ላይ ደግሞ በዚህ በኩል ይመጣሉ ምናምን ብላችሁ ራሱ አትጠብቋቸውም። ባልጠበቃችሁበት መንገድ ነው እነሱም መጥተው ሸዋሸዋ ሰርተዋቸው የሚሄዱትና ይቺ ልጅ እንግዲህ አሁን ሱቋ ጋር ቆማ ብጣቀት የተበላሸብኝ በቃ ባንክ ብር መሳብ አልቻልኩም፣ 50 ብር ስጭኝ እንደዚህ በማለት ከዛም በመመላለስ ያችን ብር ምክንያት በማድረግ ከዛም ቀስ ብላ ብረን እንስራ እንደዚህ በማለት ያችን 50 ሺህ ብር ከተቀበለች በኋላ ከራሷ ሲም ጋር ዳውጥታ ሰርቃ። እንግዲህ ነጋዴ ስትሆኑ መቼም 2-3 ስልክ ይኖራቸዋልና አንዱን ስርቅ አርጋ ወሰደች። ሽንት ቤት ስትገባላት ተራውቅቷን ቪዲዮ ቅርጽ አርጋ አስቀመጠች። ይሄ ፕሮሰስ ተጀመረ። ብሬን አምጪ አላመጣም። ከዛም ነገርዬ ወደ ህግ ሄደ። ተካሰሱ። በስተመጨረሻ ስታሳስራት በቃ ይህንን ነገር የምታደርጊ ከሆነ በአስቸኳይ ካላስፈታሽኝ ራስሽ ቪዲዮሽ እንለቅብሻለሁ ብላ በራሷ በሲም ካርዷ በራሷ ውስጥ አብ ከፍታ ላከችላት ማለት ነው። እና በጣም ያሳዝናል። ልጅቷ እንግዲህ ስንትና ስንት ስቃይ አይታ ህይወቷ ምስቅልቅል ብሎ
አይታችኋታል እንግዲህ ዱባይ ከነመሲ ጋር ምናምን እንደ ስታልቅስ እንደነበረ በቃ በጣም ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። በቃ ፈጣሪ ግን አልወደደኝም፣ ወይ መሞትም አልተሳካልኝ፣ የዚህ ምድር ላይ አልተሳካልኝ፣ ወይ ሰርቼ እንደ ሰው አልሆንኩ፣ ስንትና ስንት ነገር እንግዲህ ምድር ብሏት እንደነበረ ግን ሁሉም ነገር አልፎ አሁን በደስታ እየኖረች ነው። ግን ሰው ልጅ በየት እንደሚመጣ አታስቡትም፣ አትጠብቁትም። በቃ የራሳችሁ የምትሉ ሰው ቤት አድርጎ ጓደኛዬ ነው ወዳጄ ነው የምትሉ ሰው እንዴት አድርጎ እንደሚጥላችሁ አይታሰብም። እና ብቻ ከባድ ነው። ከማን የምንጠነቀቀው ከማን? ኧረ በጣም ከባድ ነው እውነት። እኔ እንጃ ሁሉን ነገር በቃ እያሰብኩ በጣም በብዙ ሰዎች ላይ የደረሰውን ታሪክ ስከታተል ስሰማ ሰው ልጅ በጣም ክፉ ነው፣ በእውነት በጣም ክፉ ነው። አብዛኛውን ጊዜ ደግሞ በወደዳችሁት፣ ባከበራችሁት፣ ባቀረባችሁት ሰው መከዳት ያለ ነው እና ፈጣሪ ከእንደዚህ አይነት ታሪክ ይሰውር እንላችኋለሁ ቤተሰቦች። እና ይሄ ልጅ በጣም ነው ያሳዘነኝ። ሀገራችን ላይ ከ12 ሰዓት ላይ በቀን ለቀን በጠራራ ፀሐይ እንደዚህ አንጀት እስከ ማፍረስ ድረስ የተደረሰበት ነገር በጣም ነው የሚገርመው በእውነት። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። ፈጣሪ ወጥተን ከመቅረት ይሰውራል። ለማንኛውም ልጁ በህይወት ተርፏል። ግን እንደዚህ አይነት ሌባ መፈጠሩ ሀገራችን ላይ በጣም ያሳስባል፣ በጣም ያስደነግጣል፣ በጣም ያስጨንቃል። በቃ ተስፋ የሚያስቆርጥ ነገር ነው የሚሰማው ሁሉ ማለት ነው። አንዷ እንደዚህ ባለፈው ከሳውዲ አረቢያ ወደ 6 ስልክ እንደዚሁ ደግሞ ወደ 6,000 ድርሃም ልጅ ካርጎ አድርጋ ነው የገባችውና ይዛ ገብታ ቦሌ ላይ እንግዲህ ባለቤቷ መኪና ላንጣ ጠብቂ ብሏት፣ እሷ ደግሞ ባሌ እስከሚመጣ ድረስ ለምን አልወጣም ብላ ይሄው መኪናው ደርሷል ምናምን ይለዋታል። ትገባለች። ቦሌ ቡልቡላ ጋር እንግዲህ አዞረኝ ጣሪን ያለችው ምንም ራሷን አታውቅም፣ ምን እንዳደረጓት አታውቅም። ቦሌ ቡልቡላ ላይ ባዶ እጇን አገኘች ማለት ነው። ሙሉ ይዛ የነበረችውን ንብረት የለበሰችውን ልብስ ተላይ የለበሰችውን ሌዘር ጃኬቷን ሳይቀር ወስደውባት እንዴት እንደሆነ ምን የምታውቀው ነገር የለም። ቦሌ ላይ ብቻ ታክሲ ስትገባ ታስታውሳለች። ከዚያ ውጭ የተፈጠረውን ታሪክ አታውቅም። ስትነቃ ቦሌ ቡልቡላ ናት። ባዶ እጇን ሆና ነው ራሱን ያገኘችውና የሰው ያደራ ስልክ የሚዛ የገባቸው ሰው ስልክ እንግዲህ የሰው ስልክ ነው። በጣም ብቻ የነበረው ታሪክ በጣም ከባድ ነው። ምን ላይ እንደሆነች ባላውቅም በወቅቱ ግን ክሎት ላይ ቀርባ ነበር። እንደዚሁም ሌላ ሚዲያ ላይ ቀርባ ነበር። ዩሃ ሚዲያ ላይ ቀርባ ነበር። በጣም ያለቀሰች ነበር። ብቻ በጣም ከባድ ነው። ሀገራችን ላይ ያሉ ሌቦች አሁን ላይ ርህራሄም የላቸው፣ ምህረትም የላቸው። በጣም ጨካኞች ናቸው። ሁሉም ሰው ጨካኝ ሆኗል እና ፈጣሪ ርህራሄን ይስጠን፣ ፍቅርን ይስጠን። ከምንም በላይ ፍቅር ይበልጣል። ፍቅር ከሌለ ሁሉ ነገር ከንቱ ነው ማለት ነው። ፍቅር ማጣታችን በ5 ዓመት ውስጥ እንግዲህ ያሳየን ነገር በጣም አስደንጋጭ ነው ማለት ነው እና ሌላው ነገር እንግዲህ የትዝታ ባለቤት እስካሁን ድረስ የደረሰበት ሊታወቅ አልቻለም። ይህን በምስሉ ላይ የምታዩትን ሰው አሁንም ቢሆን በየትኛውም አካባቢ ካያችሁት እባካችሁን በአካባቢያችሁ ለሚገኝ ፖሊስ ጣቢያ ጥቆማ በማድረግ በአስቸኳይ እንዲያዝ አድርጉ ማለት ነው። ምን አይነት ምሽግ ይዞ እንደሆነ እስካሁን ያልተያዘው ራሱ በጣም የሚገርም ነገር ነው እና ግን ፍትህ ለትዝታ ፍትህ